ሰላም እግዚአብሔር ይመስገን። ባለፈው የሐሰትንና የእውነትን የሃይማኖት ወይም የሐሰት አስተማሪና የእውነት አስተማሪ በምን እንለያለን የሚለውን መጽሐፍ ቅዱስን እያየ መጥተናል። አንደኛ ዮሐንስን ባለፈው ክፍል 1 እና ክፍል 2 አይተናል። ዛሬ ደግሞ ክፍል 3 እናያለን ማለት ነው። አንደኛ ዮሐንስ ዛሬ ማነባው አንደኛ ዮሐንስ ምዕራፍ 4 ቁጥር 6ን አነባለሁ ማለት ነው። የሐሰትን ሃይማኖት በምን እንደምናቅ የእውነትንም ሃይማኖት በምን እንድናቅ ከማን እናቃለን? አባቶቻችን ከሚባሉት መጽሐፍ ቅዱስ ላይ ከተቀመጡ አባቶቻችን እንጂ እዚህ አሁን በአሁን ሰዓት በኪሱ መስቀል ይዞ ጭንቅላቱ ላይ ጨርቅ ጠምጥሞ ሱፍ ለብሶ ከረባት አድርጎ ረጅም ቀሚስ ለብሶ በየቴሌቪዥኑ በየሚዲያው የሚታየው እሱ አይደለም አባት የሚባለው። የሃይማኖት አባት የሚባለው አብርሃም፣ እነ ሙሴ፣ እነ ዳዊት፣ እነ ኢያሱ፣ እነ ዮሐንስ፣ እነ ጳውሎስ፣ እነ ማቴዎስ፣ እነ ሉቃስ ታላላቅ ሰዎች፣ እነ ኢዮብ፣ እነ ነህምያ፣ እነ እዝራ፣ እነ ኤልያስ፣ እነ ነህምያ ብያለሁ። ስለዚህ እነዚህ ናቸው አባቶቻችን። ከነዚህ አባቶቻችን ደግሞ ዮሐንስ መልእክት የጻፈውን አንደኛ ዮሐንስ ምዕራፍ 4 ቁጥር 1 እስከ 5 ባለፈው አንብቤያለሁ። ዛሬ ደግሞ ቁጥር 6 እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል። እኛ ከየት ነን? ከእግዚአብሔር ነን። እኛ የእምነት አባቶች ከእግዚአብሔር ነን። እኛ መጽሐፍ ቅዱስ ላይ ያለን አባቶች እኛ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። እግዚአብሔርን የሚከተል ሰው እግዚአብሔርን አውቃለሁ የሚል ሰው የእግዚአብሔር ሰዎች አባቶቻችን መጽሐፍ ቅዱስ ላይ የተቀመጡትን የሚቀበል መንፈስ ያለው የእግዚአብሔር ነው። እግዚአብሔርን ያውቃል እሱ ሰው። ይህን ሃይማኖት የሚከተል እግዚአብሔርን የሚያውቅ ነው። እኛ የምንከተለውን ሃይማኖት የማይከተል ግን እግዚአብሔርን የሚቃወም እግዚአብሔርን የማያውቅ ነው። የስህተት ሃይማኖት ነው። የስህተት ድርጅት ነው። የስህተት ነብይ ነው። የስህተት ቄስ፣ የስህተት ጳጳስ፣ የስህተት መምህር፣ የስህተት ዘማሪ፣ የስህተት ወንጌላዊ፣ የስህተት ፓስተር ነው። ስለዚህ በዚህ እናውቃቸዋለን ሐሰተኛ መሆናቸውን። ኢየሱስ ክርስቶስ በስጋ መጥቷል ብለው የማያምኑ ከስጋ ነው የመጣው ከማርያም ነው የመጣው ብለው የሚያምኑ እነዚህ ሰዎች ከአጋንንት ናቸው፣ ከስህተት ናቸው፣ የእግዚአብሔር ተቃዋሚ ናቸው፣ የክርስቶስ ተቃዋሚ ናቸው እያለን ነው። ቻው።